አሜሪካ ጉድ ሆናለች። በቀናት ጨርሰዋለሁ ኢራንን እጨመድዳታለሁ ብለው ጦርነት የጀመሩት ትራምፕ ሀገሪቷን ጉድ አድርገዋታል። አለኝ የምትላቸውን ቶማሃውክ ክሩዝ ሚሳኤሎች፣ ታድ ኢንሴፕተሮች በተለይም ፕሪሲሽን ስትራይክ ሚሳኤሎችን ወይም ፒአርኤስኤም እና አታካምስ የሚባሉትን በጦርነቱ የመጀመሪያዎቹ 16 ቀናት ውስጥ ተጠቅማ ከመቼቷ ሙሉ በሙሉ ተሟጧል። እጅግ አስገራሚው ነገር በተገላቢጦሽ የኢራን ጦር መሳሪያ አቅም እንኳን ሊሟጠጥ ቀርቶ ዛሬም ቁጥሩ መጨመሩና አቅሟም ተጠናክሮ መቀጠሉ አነጋጋሪ ሆኗል። ሁለት የዓለም ሀያላን የሚባሉ ሀገራት በ9 ወራት ውስጥ 2 ጊዜ በጥምረት ጦርነት ቢከፍቱባትም ኢራን ግን እንኳን ትጥቅ ልትፈታና ልትረታ ቀርቶ ሁለቱንም ጊዜ በፈጸመቻቸው ከባባድ ያጸፋ ጥቃቶች ከነሱ የተሻለ ጥንካሬ ላይ እንደምትገኝ በሚገባ አረጋግጣለች። ሀገሪቷ ውስጥ አመጽና ሁከት ቢያስነሱም እንዲሁም በማግስቱ ጦርነት ከፍተው መሪዋን ቁልፍ ሰዎቿንና ሳይንቲስቶቿን ቢገሉም እሷ ግን ወይ ፍንክች ብላለች። ይልቁንም በሁሉም ዘርፍ በሚገባ ቀድማ በመዘጋጀቷ በመላው ዓለም አድናቆት አስችሯታል። ከአቅማቸው በላይ የሆነችባቸው እና አሜሪካም አንዴ የሰላም ድርድር፣ አንዴ ሆርሙዝን ዘግተናል፣ ባስ ሲል ደግሞ ጦርነቱ አልቋል፣ ኢራንን ሙሉ ለሙሉ አውድመናል ቢሉም ኢራን ግን ለዚህም ዝግጁ ሆና ተገኝታለች። በመጡባት ሁሉ ልቃቸው የተገኘችው ኢራን ቀጣይ ትኩረቷና እርምጃዋ ምን ይሆናል የሚለውም የበርካቶች ጥያቄ ሆኗል። The United States military began major combat operations in Iran. The Israeli army and the state of Israel set out to thwart existential threats to Israel and great threats to America and the entire world. ጦት ማለት ምቾት ብቻ ሳይሆን አስተማማኝነትም ጭምር ነው። በመሃል ቦሌ ከዓለምነሽ ፕላዛ አጠገብ የሚገኘው ልዩና ዘመናዊ መኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበንላቸዋል። የተናጠል ካርታ ያላቸው የንግድ ሱቆች ከ14 ካሬ ጀምሮ በልዩ ጥበብና በአማራ ጨራረስ የተሰሩ ከ4.3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ25% ቅድመ ክፍያ ብቻ የሱቅ ባለቤት መሆን ይችላሉ። ሰፋ ያሉ የቅንጦት አፓርትመንቶች ለቤተሰቡ የሚመጥን ምቹ መኖሪያ ባለ 2 መኝታ 121 ካሬ፣ ባለ 3 መኝታ 161 ካሬ፣ ባለ 4 መኝታ 217 ካሬ። ለምን ዴሞ ሆፕ ይመርጣሉ? እኛ ጋር ምቾቶ የተሟላ ነው። ለበለጠ መረጃና ሳይት ለመጎብኘት አሁኑኑ ይደውሉ። ዴሞ ሆፕ ሪል ስቴት ቅንጦት ይገባው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አስገራሚ ስለሆነው የኢራን ብቃትና ጥንካሬ እንዲሁም ደግሞ ከጦርነቱ በኋላ ስለተከሰቱ አበይት ጉዳዮች እናስቃኛችኋለን። እንዲሁም በጦርነቱ ወቅት ኢራን ስላሳየችው አስገራሚ ጥንካሬ እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። አርባ 49 ቀናትን ያስቆጠረው ጦርነት አካባቢውን አምሷል። በዓለም አቀፍ ደረጃም ተጽዕኖ ፈጥሯል። የአሜሪካና የእስራኤል ጥምር ጦር በኃይልና በሕገወጥ መንገድ የተጫነው ጦርነት ዲፕሎማሲያዊ ጥረቶችን ከማስተጓጎሉ ባለፈ የዓለም አቀፍ የሕግ መሠረትን ከስሩ የናደ ነው። ለሁለቱ ሀገራት ጥቃትና ወረራ ኢራን ራሷን የመከላከል ተፈጥሯዊ መብቷን ተጠቅማለች። የግዛት አንድነትና ብሔራዊ ሉዓላዊነት በምንም መልኩ ለድርድር እንደማይቀርቡ በተግባር አሳይታለች። ጦርነቱ በእርግጥም ቀይ መስመሮችን ያለፈና የኢራን ስልታዊ ግዴታዎችን የሚጠይቅ የህልውና ጦርነት ነበር። በተለይ ደግሞ ጦርነቱ ኢራንና አሜሪካ እየተደራደሩ ሳለ መከሰቱ የእነ አሜሪካንን ጋጠወጥነትና ህገወጥነት የሚያሳይ ነው። አምናም ዘንድሮም የተከሰተው የጦርነት ደግሞ በዚሁ ከቀጠለና ሁነኛ ዲፕሎማሲያዊ እልባት ካልተገኘለት ወደፊትም እንደሚቀጥልና ምንም አስተማማኝ ዋስትና እንደሌለ የሚያረጋግጥ ነው። ይሄ ደግሞ በኢራንም ሆነ በቀጠናው ሀገራት ዘንድ ከባድ ስጋትንና አደጋን ይደቅናል። ኢኮኖሚያቸው እንዳይረጋጋ፣ ማህበረሰባዊ ሴታቸውም እንዲናጋ ያደርጋል። ስለ ኒውክለር እና ስለ ማዕቀቦች በሚደራደሩበት ወቅት የባለፈው የወርሃ ሰኔውም ሆነ የዘንድሮው ጦርነት
የአንድ ሀገር የመከላከያ ሰራዊት ምን ያህል ዝግጁና በተጠንቀቅ ሆኖ ነገሮችን መጠበቅ እንዳለበት የሚያረጋግጥ ነው። የኢራን ጦር ሰራዊትም ይህንን በሚገባ አሳይቷል። በተለይ ደግሞ በጦርነቱ ላይ በመሠረተ ልማት ላይ የሚፈጸሙ ጥቃቶች የአጥቂዎቹን አገዛዝና ስርዓታቸው መክሸፉን የሚያመለክቱ እንዲሁም ሉዓላዊነትን መጣስና የሌላ ሀገር ነፃነትንና መበልጸግን ያለመረዳት ጥልቅ ውድቀትን ያመላክታል። በእንደዚህ አይነት ጦርነቶች ላይ መሠረተ ልማቶችን ማውደም የምትጠቃው ሀገር ነገ ከነገ ወዲያም እንደ ሀገር የሚኖራትን ሕልውና አደጋ ውስጥ የሚከት ነው። መልሶ ለመገንባትም ሆነ እንደገና አፈርልሶ ለመነሳት የቤት ሥራዋንም ከባድ ያደርገዋል። በኢራንም እስካሁን ያየነው ነገር በርካታ መሠረተ ልማቶች ወድመዋል። ትምህርት ቤቶች ተመተዋል። የጤና ተቋማትም የጥቃቱ ሰለባ ነበሩ። ኢራንም ታዲያ የመካከለኛው ምስራቅ አገራትን የውሃ ዴፖዎችና ወሳኝ የኤነርጂ ተቋማትን እንደዚሁም ደግሞ የእስራኤልን ኢንፍራስትራክቸሮችን በሚገባ መታለች። ከነሱ ጋር እንደማትተናነስም በተግባር አረጋግጣለች። አያቶላ አሊ ኳሚኒ ከተገደሉ በኋላ አያቶላ ሰይድ ሙጃታባ ኳሚኒ የኢራን እስላማዊ ሪፐብሊክ ሶስተኛ የበላይ መሪ ሆነው በምክር ቤቱ መመረጣቸው ለዚህ የነጻነት ቁርጠኝነት ግልጽ ማሳያ ነው። Mujtaba Khamenei, the second son of the former Ayatollah, is now in control of the Islamic Republic, after his father, as well as his mother, wife, and child, were all killed in a US-Israeli airstrike. ከወታደራዊ እይታ አንጻር የአሜሪካ ጦር በአካባቢው መገኘት ትልቅ አንድምታ አለው። በአሁኑ ጊዜ ተጨማሪ 3 የአሜሪካ አውሮፕላን ተሸካሚ መርከቦችና 10,000 ወታደሮች ወደ አካባቢው ተሰማርተዋል። ከዛ ባሻገር 25 በመቶ የሚሆነው የአሜሪካ አገልግሎት አቅራቢ መርከቦችም በስፍራው አንዣበዋል። ይሄ ኃይል መገኘቱ ደግሞ በኢራን ላይ ጫና ለመፍጠር የታለመ ቢሆንም በተግባር ያሉ ማሳያዎች ግን ኢራን ለሁሉም ነገር አስቀድማ መዘጋጀቷን ነው። አሜሪካ የሆርሙዝ ሰርጥን ስትዘጋ ኢራን በበኩሏ አንድ ቀን ታገሰችና እሷ ደግሞ የቀይ ባህርን ባቤል መንደብና የኦማን ባህርን ሙሉ ለሙሉ እንደምትዘጋ ገልጻለች። ከዛ ባሻገርም በመካከለኛው ምስራቅ ሀገራት ላይ በሰነዘረችው ጥቃት ላይ በርካታ የአሜሪካ የጦር ሰፈሮችን አውድማለች። በኤሚሬትስ፣ በኳታር፣ በሳውዲ አረቢያና በኢራቅ ያደረገቻቸው ጥቃቶችም ለዚህ ሁነኛ ማሳያ ናቸው። ከዚህ በተጨማሪም ኢራን በሆርሙዝ ሰርጥ ላይ ዋና ፈላጭ ቆራጭ ስትሆን 20 በመቶ ከሚሆነው የዓለም የነዳጅ ዘይት ዝውውር ዋናው መስመር ያለው እዚህ ቦታ ላይ ሆኖ አሜሪካ ይህንን መስመር በመርከቦቿ ብትዘጋም በርካታ የኢራን መርከቦችን ጨምሮ የተለያዩ ሀገራት መርከቦች የአሜሪካ ማስጠንቀቂያንና እገዳን ችላ በማለት በሰርጡ ላይ ተዘዋውረዋል። ይህም የኢራንን አቅም በሚገባ የሚያሳይ ሆኗል እና አሜሪካ ኢራን ላይ የከፈቱት ጦርነት በኤነርጂ ገበያና በዓለም ኢኮኖሚ ላይም ትልቅ ተጽዕኖ አለው። በሆርሙዝ ባህር ዳርቻ ላይ ያለው የንግድ ትራፊክ መዘጋት የነዳጅ ዋጋ እንዲጨምር አድርጓል። ብሬንት ክሩድ ዘይት $110 ደርሷል። ይህም በታሪክ ከፍተኛው ሪከርድ ሆኖ ተመዝግቧል። በተጨማሪም 20 በመቶ የዓለም የተፈጥሮ ጋዝ ምርት ከመስመር ውጪ ተወስዷል። እናም በክልል ውስጥ ባሉ በርካታ የነዳጅ ክምችት ባለባቸው ሀገራት ውስጥ ያለው የዘይት ምርትም በእጅጉ ቀንሷል። ይህ ሁኔታ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ያለውን ጫና ይጨምራል። እናም የተራዘመ ቀውስ በዓለም አቀፍ የምግብ ገበያዎች፣ የኬሚካል ማዳበሪያዎችና ሌሎች አስፈላጊ ዕቃዎች ላይ የሚፈጥረው እጥረትና የሚያስከትለው የዋጋ ንረት ከኮቪድ-19 ወረርሽኝ የባሰ ከባድ ሊሆን ይችላል ተብሏል። የገበያ ለመረጋጋትና የዋጋ ተለዋዋጭነት በዓለም አቀፍ የአቅርቦት ሰንሰለት ላይ ጥገኛ የሆኑ ሀገራትና ኩባንያዎች ፖሊሲዎችንና የኢኮኖሚ መዋቅሮችን እንደገና እንዲያጤኑ ያስገድዳቸዋል። ይህም ወደ ዓለም አቀፍ ንግድና የኤነርጂ መሠረታዊ ለውጦች ሊያመራ ይችላል። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት 49 ቀናት የሞላው ሲሆን ሁለቱ ሀገራት የሚሳኤል ክምችታቸው እንደተሟጠጠ፣ በተለይ ደግሞ አሜሪካ የሚሳኤልም ሆነ የተተኳሾች ከፍተኛ እጥረት እንደገጠማት ዎል ስትሪት ጆርናል አስነብቧል። በርካታ የሀገሪቷ ጦር መሳሪያ አምራች ኩባንያዎችንም ምርታቸውን በእጥፍ እንዲያሳድጉ መመሪያ አውጥታለች። ኢራን ግን አሁንም ከፍተኛ የሆነ የሚሳኤል የድሮንና የተተኳሾች ክምችት አላት። የሮያል ዩናይትድ ተቋም የመካከለኛው ምስራቅ ደህንነት
ደህንነት ተንታኝ የመከላከያና የጸጥታ ጥናት ተመራማሪው ቡርኮ ዜልስኪ ለዶቼ ዌሌ እንደተናገሩት የሚሳኤል ማስወንጨፊያ አቅሙ ቢበላሽም ያን ያህል አልደከመም፣ የሚጠቅምበት ይዞታ ላይም ነው የሚገኘው ብለዋል። ሌላዋ የሚሊተሪ ባለሙያ ኬሊ ክሮግ ደግሞ በኢራን ወታደራዊ ማስጀመሪያ ቦታዎችና ክምችቷ ላይ የደረሰው ጥቃት ተጽዕኖው ቀንሷል፣ ኢራንም እስካሁን ባለው ሂደት ምንም አልተሰበረችም ስትል ገልጻለች። በጦርነቱ መክፈቻ ቀናት ኢራን ከ5000 በላይ የባላስቲክ ሚሳኤሎችንና ከ2000 በላይ ሰው አልባ አውሮፕላኖችን አስወንጭፋለች። ከፍተኛ መጠን ያላቸው የረቀቁ ሚሳኤሎችንም ተጠቅማለች። ከመጀመሪያዎቹ ሳምንታት ቀጥሎ በነበሩት በሶስተኛውና በአራተኛው ሳምንታት ደግሞ ድሮኖችንና ባላስቲክ ሚሳኤሎችን ተጠቅማለች። እሷ ላይ አንድ ጥቃት ከተሰነዘረ እሷን በአጸፋው ከባድ ጥቃትን ትመልሳለች። አንዴ ድሮንን፣ አንዴ ሚሳኤልን፣ አንዴ ደግሞ ሮኬቶችን እንደዚሁም ደግሞ የተለያዩ አይነት ተተኳሾችን ኢራን አብዝታ በመጠቀሟም ቀሪ ወታደራዊ ኃይሏ በትክክለኛ ሚዛን ምን ይመስላል የሚለውን ለመገመትም ሆነ ለመገምገም አስቸጋሪ ሆኗል። በተለይ ደግሞ ከፍተኛ የኒኩለር አቅም እንዳላት የታወቀ ሲሆን ነገር ግን የኒኩለር ጣቢያዎቹ አካባቢ በተደጋጋሚ ጥቃት ስለተፈጸመባቸው አሁን ላይ ኢራን በትክክል ኒኩለር ታበልጽግ ወይም አታበልጽግ እንዲሁም ደግሞ በቀጣይ ከኒኩለር ጋር በተያያዘ የሚኖራት አቋም ምን አይነት ይሆናል የሚለውን ለመገመት አዳጋች ሆኗል። የኢራን የሚሳኤል ክምችትም ባለፈው ዓመት ከነበረው ጦርነት በዛ እንጂ አንሶ አልተገኘም። መላው ዓለምም ካምናውም ሆነ ከዘንድሮ ጦርነት በሚገባ የተረዳው ነገር ኢራን ከሚታሰበው በላይ ጠንካራ መሆኗንና ገና ያልተነገሩና ያልተፈተሹ እንዲሁም ደግሞ ተግባር ላይ ያልዋሉ እጅግ በጣም ብዙ ጠንካራ አቋም እንዳላት አረጋግጧል። የእስራኤል ጦር ከጦርነቱ በፊት ወደ 6000 የሚደርስ ሚሳኤል እንደነበራት ገለልተኛ ኤክስፐርቶች አሳውቀው ነበር። ነገር ግን ከጦርነቱ በኋላ እንዴት የመሳሪያ እጥረት ሊገጥማት ቻለ የሚለው ራሱን የቻለ ጥያቄ ሆኗል። በቀጠናው ላይ በጦር መሳሪያም ሆነ በብዙ ነገሮች የበላይ የነበረችው እስራኤል ስትሆን አሁን ግን በመካከለኛው ምስራቅ ውስጥ ትላልቅና ወሳኝ የጦር መሳሪያዎች ያሏት ሀገር ኢራን መሆኗን የአሜሪካ ብሔራዊ መረጃ ዳይሬክተር ጽሕፈት ቤት አስታውቋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የስትራቴጂክና ዓለም አቀፍ ጥናት ማዕከል እንደነ ሲጄል ጋድር እና ኮራም ሻር ያሉ 2000 ኪሎ ሜትር ርዝማኔ ያላቸው ኢማድ ሻብስሪና ሆሼይዜ የሚባሉት የኢራን ተጨማሪ ሚሳኤሎችም ለሀገሪቷ የመከላከያ ሰራዊት ጠንካራ አቅምን ፈጥረዋል። ይሁን እንጂ ከ3 ሳምንታት በፊት ከኢራን 4000 ኪሎ ሜትር ርቀት ላይ በሚገኘው በህንድ ውቅያኖስ ውስጥ ባለው በዲያጎ ጋርሺያ ደሴት ላይ የሚገኘውን የእንግሊዝ የጦር ሰፈር ላይ የተሞከረው ሙከራ ኢራን ቀደም ሲል ከሚታመነው በላይ ረጅም ርቀት የሚጓዙ ሚሳኤሎች እንዳሏት በሚገባ ያረጋገጠ ሆኗል። ይሄ ደግሞ እነ አሜሪካና እነ እስራኤልን በእጅጉ እንቅልፍ የነሳ ጉዳይ ሆኗል። ኢራን በአምናውም ሆነ በዘንድሮ ጦርነት የአሜሪካ ቤዞችንና የእስራኤል የጦር መሳሪያ ማምረቻና ማከማቻ ቦታዎች ላይ ያደረሰችው ጥቃት የሀገራቱን የጦር አቅም በእጅጉ ቀንሷል። ነገር ግን ይህ ቅነሳ መጠኑ ምን ያህል እንደሆነ ከኢራን የውስጥ ክበብ ውጪ ማንም አያውቅም። በአምናውም ሆነ በዘንድሮ ጦርነት አግራሞትን የሚያጭሩና እጅን በአፍ የሚያስጭኑ በርካታ ዘመናዊና የረቀቁ መሳሪያዎችን ኢራን ተጠቅማለች። ይሄ ደግሞ እስከዛሬ ከሚታሰበው በላይም ምናልባትም በብዙ እጥፍ በሚሆን መልኩ ኢራን ሌላ ተጨማሪ ክምችትና ሌላ እስከዛሬ ያልታየ ከባድ አቅም እንዳላት የሚያረጋግጥ ነው ሲሉ የሚሊተሪ ተንታኞች እየተናገሩ ነው። ጦርነቱ ከተጀመረ ጀምሮ ቤንያሚን ኔታንያሁና ዶናልድ ትራምፕ የኢራንን የመከላከያ ሰራዊት አሽመንብደነዋል፣ አየር ኃይሏን አውድመናል፣ የባህር ኃይሏንም ድምጥምጡን አጥፍተዋል ቢሉም ኢራን ግን ዛሬም ድረስ ጥቃት በተሰነዘረባት ቁጥር የባሰ ከባድ አጸፋን እየሰጠች ከነሱ በላይ አቅሟን እያሳየች ከነሱ በላይም መሰረተ ልማቶችን ሳትመታ ይልቁኑ ወሳኝ ስትራቴጂካዊ ቦታዎችን እየደበደበች ዛሬም በጽናትና በጥንካሬ ቆይታለች።
በእንግሊዝ የፖርትስማውዝ ዩኒቨርሲቲ የአየር ኃይል ጥናት መምህር የሆኑት ማቲው ፖል ለዶቼ ቬሌ እንደተናገሩት የካቲት ወር መጀመሪያ ላይ የተገመተው የኢራን ሻድ ሚሳኤሎች ቁጥር 80,000 ነው የሚል ነበር። ከዚህ መሃል ታዲያ ምን ያህሉ ጦርነት ላይ እንደዋለ ለማወቅ አስቸጋሪ ነው። ነገር ግን ኢራን ካላት የማይታወቅና ውስብስብ ከሆነ የጦርነት ስትራቴጂ አንጻር አሁንም በርካታ ድሮኖችና በርካታ ሚሳኤሎች እንዳሏት የአምናው ጦርነት ሁነኛ ማረጋገጫ ነው። የአምናው ጦርነት ካበቃ ከወራት በኋላ ሁለተኛ ጦርነት በጥምር ሀገራት ሲከፈትባት ትሽመደመዳለች፣ መመከትም አትችልም ተብሎ ሲታሰብ፣ እሷ ግን በተቃራኒው ካምናው የባሰ ጠንካራ አቋምን አሳይታለች። ካምናው የተሻለ ከባድ ጥቃቶችንም እስራኤልና የአሜሪካ የጦር ሰፈሮች ላይ ፈጽማለች። ይሄ ደግሞ አሁንም ገና ብዙ ያልታየ አቅም ኢራን እንዳላት ያረጋገጠ ሆኗል። የኢራን ሰው አልባ አውሮፕላኖች አንጻራዊ ዋጋ ከሌሎች ጦር መሳሪያዎች ጋር ሲወዳደር ሰፊ የፖለቲካ ተጽዕኖን እንድትፈጥር ረድቷታል። ድሮኖችም በኢራን ጦር ሰራዊት ውስጥ ወሳኝ ሚናን ይጫወታሉ። በተለይም ሻሂድ 136 የተባለው ድሮን ወሳኝ የሆኑ መሠረተ ልማቶችን እንድትመታ ያስችላታል። ሌላው የኢራን የድሮን ጦርነት ፋይዳ ቢያንስ በተለመደው ጊዜ ሰው አልባ አውሮፕላኖችን በፍጥነት ለመተካት የሚያስችል መሳሪያ ሆኖ ማገልገሉ ነው። ባለፉት ወራት ውስጥ እንደታየው ኢራን ከምድር በታች የሆኑ በርካታ ሚሳኤሎችንና ድሮኖችን አከማችታለች። እነዚህንም እስካሁን ተጠቅማቸዋለች የሚል እምነት የለም። በቅርቡ የአብዮታዊ ዘቡ ቃል አቀባይ እንደገለጹት የኢራን የጦር መሳሪያ ማከማቻና ማምረቻ ስፍራዎች ማንም የማይደርስባቸውና የተሰወሩ ስፍራዎች ላይ እንደሚገኙ አረጋግጠዋል። ይህም ደግሞ ለአሜሪካና ለእስራኤል ሌላ ጭንቀትን የፈጠረ ጉዳይ ሆኗል። በቀጣይ ደፍሮ ጦርነት ለማድረግም እንዳይዳዱ የሚያደርጋቸው ይሆናል። በባህሪያቸው ሰው አልባ አውሮፕላኖች ለመተካት ቀላል ሲሆኑ፣ ሚሳኤሎች ግን በጣም የተወሳሰቡ ናቸው። የሆነው ሆኖ ኢራን የቱንም ያህል ቢወድምባት እንደገና መገንባት የምትችል ትመስላለች። አብዮታዊ ዘቡ እንደገና ለመታጠቅ መዋቅሮችን ዘርግቷል። ባለፉት ሳምንታት የአብዮታዊ ዘቡ አመራሮች እንደተናገሩት ኢራን በጦርነት ውስጥ ሆና እንኳን ሚሳኤሎችንና ድሮኖችን እያመረተች ነው። እኛ ሚሳኤሎችንና ድሮኖችን ምንም ቢፈጠር ከማምረት ወደ ኋላ አንልም። ምክንያቱም ጠላት የሆኑብን ሀገራት አሉ። እነሱ እስካሉ ድረስ ደግሞ መቼም ሰላም እንደማናገኝ ከአምናው ጦርነት በኋላ 1 ዓመት እንኳን ሳይሞላው ዘንድሮ የሰነዘሩት ጥምር ጥቃት ሁነኛ ማረጋገጫ ነው ብለዋል። ከዚህ አንጻርም የትኛውንም አይነት ጦርነት ውስጥ ብንሆን እንኳን ጦር መሳሪያዎችን፣ ሚሳኤሎችንና ድሮኖችን ከማምረት አንቦዝንም ብለዋል። የቀድሞ የፔንታጎን ባለስልጣን አሌክስ ፒቲላስ ለካናዳው ሲቢሲ እንደተናገሩት ኢራን ጦርነቱ ሲጀመር በወር 300 ያህል ድሮኖችን መገንባት ትችል ነበር። አሁንም በዛ አቋሟ ላይ እንደምትገኝ የጦርነቱ ማብቂያ ሰሞን የጦር አመራሮቿ መናገራቸው ይታወሳል። አሜሪካና እስራኤል አግባብነት ያላቸውን የከርሰ ምድር ኢላማዎችን መምታታቸውን እርግጠኛ ቢመስሉም በተለያዩ የኢራን ግዛቶች ከርማንሻህና ሴማን እንዲሁም በባሕረ ሰላጤው አካባቢ ቢያንስ 5 ከመሬት በታች የሚሳኤል ከተሞች እንዳሏት በስፋት ተዘግቧል። እንደ ሩሲ ኦዜሌስክ ገለጻ የኢራንን ስጋት በረጅም ጊዜ ውስጥ ማስወገድ ለአሜሪካና ለእስራኤል መሠረታዊ ዓላማ ነው። ጦርነቱ ካበቃ በኋላ አገዛዙ የሚሳኤል ፕሮግራሙን መልሶ የማቋቋምና የማደስ አቅምን እንዲሁም ደግሞ መልሶ መገንባትንም ያማከለ ነው። ይሄ ደግሞ ከዚህ በኋላ የትኛውም አይነት ጦርነት ቢመጣ ኢራንን ንቁና በተጠንቀቅ እንድትቆም ያረጋታል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።